ጋይስ የሆነ ሰው ሁሉ ቀን ስለ ሰው ይዘከዝካል። ስለ ሰው ሰበር ዜና ሹክሹክታ እያለ ዜና ይዘከዝካል አይደል? እኛ ለምን ዛሬ ስለሱ አንዘከዝክም? ሪከርድ አዘጋጁ። ሬዲ ጋይስ? ስለማን አወራላችሁ መሰላችሁ? ዘሀበሻ ሁሉ ቀን እየመጣ ሰበር ዜና ይላል። እንደገና ሹክሹክታ የሚል ፕሮግራም አለው። ትዝ ይላችኋል? ሹክሹክታ ማለት የሰዎችን ፐርሰናሊ እናንተ ባትነግሩንም እኛ ሰምተናል። ሹክሹክታ ፕሮግራሙን አቆመው እንዴ? እሺ እኔ ደግሞ ሹክሹክታ ለምን ያንተን አልናገርም? ሄኖኬ አዘጋጁት፣ ሪከርድ አድርጓት ይቺን ቦታ ያ ስለ ዘሀበሻ ስሙ። ዘሀበሻ የት እንዳለ ስሙን ላጥና። ሚኒሶታ ማለት እስቲ ስሙ ጋይስ፣ ዘሀበሻ ወይ ሄኖኬ ማለት ነው ወይ ሹክሹክታ። እሱ እንትና እንደዚህ ያረገች እንትና ከኛ የሚደበቅ ነገር የለም ሲላለ የሚውለው ስለሱ እኛ ለምን አናወራም? ገብቶቻል? ስሙ ሹክሹክታ የራሱ ነው እንጂ እንዴ እንትን ለምን ይዋሻል እንዴ? ለምን ይዋሻል የሚለውን ዘፈን እኛ እናውቅማ። እሺ ስሟ ሬዲ ናችሁ? ዘሀበሻ ሚስቱ ከቤት አባራው የሚኖረው ዲላ ሬስቶራንት ቤዝመንት ውስጥ ነው የሚኖረው። ሹክሹክታ ውሸት ከሆነ ከቤዝመንት ውስጥ እኔ ቀርጬ አወጣለሁ ማለት ጋር አንተ ብቻ ነህ ሹክሹክታ የምትሰራው። ያንተንም ሹክሹክታ በጮት እናወጣዋለን። ዲላ ሬስቶራንት ወይ ባር፣ ዲላ አሜሪካ ያለው ሚኒሶታ ያለው ሁለት አላቸው። የስፖርት ማዕከል አለ፣ ባር አለ። ሚስቱ ከቤት አባራው የዲላው ሬስቶራንት ለጊዜው ቤዝመንት ውስጥ ኑር ብሎ ቤዝመንት ውስጥ ነው የሚኖረው። ሹክሹክታ ውሸት ነው በላይ እኔ ቤዝመንት ውስጥ ቀርጬ እለቅላለሁ። አንተ ብቻ ሹክሹክታ እያልክ የምትሰራ እንዳይመስል ዘሀበሻ። ገብቷል? ሹክሹክታ እንትና እንደዚህ ያደርጋል። ያንተንም ሹክሹክታ በጮት እናወጣለን እንዴ? ውሸት ነው በል እንደለ የሚስቴን የምን ፎቶ ምናምን ለቅላለሁ። እቺ አባንት ነው የምሰጥ። አባንት ሹክሹክታም አይደለ አንተ የዜና ፔጅ አለው፣ የሹክሹክታ አለው፣ የሰዎች ምስጢር የሚያወጣበት አይደል? አንተም የኛ ምስጢር ውስጥ ነው ያለው። ዲላ ሬስቶራንት ወይ ባር ቤዝመንት ውስጥ ነው የምትኖረው። በአሁን ታይም ሚስት ከቤት አውጥታ ዛሬ ሚካኤል በላይነን ገፍተረ ስታደርገው የተናደዱ ሰዎች ናቸው ይህን ነገር ሾክ ያለ። መድረክ አስታዋቂ ነበር አይደለ? ኮንሰርቱ ላይ የነ በላይነ ላይ የበላይን ማን ነበር ስሙ? አሁን ብዮ ነበር እኮ ሚካኤል በላይ። ዛሬ ኮንሰርት ማለት ኮንሰርቱ መድረክ መሪ ነበር። ሲገቡና ሲወጡ እንትን አሁን ይመጣል ነበር ዜና በየማል ዜና ነበር። ያ ምንድን ነው ያልኩት? እኔ እኮ እረሳለሁ ችግሩ። አሁን ምን ነበር የት ሬስቶራንት ነው ያልኳችሁ? ያ ሚካኤል በላይነን ሲያስከ አለ ቪዲዮዎች። ግን ቆይ መጀመሪያ አባንት ልስጠው። ዲላ ሁለት ነው ያላቸው። የስፖርት ማዕከልና ሬስቶራንት አለ፣ ባርና ሬስቶራንት አለ። ባርና ሬስቶራንት ውስጥ ነው የሚኖረው። የት? ቤዝመንት ውስጥ። ቤዝመንት ሚስቱ ውስጥ የምትመልሰው ብለው በተስፋ ሚስቱ ደግሞ ምን እንደሆነ ታውቃላችሁ? የኔ ቀንደኛ የዩቲዩብ ተከታታይ ናት። ቀንደኛ የኔ የዩቲዩብ የ7 ዓመት ተከታታይ ናት። በተለይ የኮሮናን ጊዜ ባንቺን ያለፍኩት የምትለኝ ናት። አስፈላጊ ከሆነ ለቀዋል። ይሁን እሱ ብቻ ሹክሹክታ እያለ ሲዘግብ የሚውለው። እኛም ሹክሹክታ አለን እኮ
ማህደር አሰፋ ወደ ላይ ልዘል ነበር፣ እግሯ ስለተሰበረ ቁጭ አለች። ሰላም ተስፋዬ የደነሰችው ባለፈው ብር ስለተጨመረላት። ፈሪያት የማነ ሙሉ ጊዜዋን የምታሳልፈው በእርዳታ ድርጅት ነው ብለን እንደ መቅዶኒያና እንደ ቢኒ መቅዶኒያ የምዘግባት አንተ አይደል? አንተም የራስን ሹክሹክ ለምን አትዘግቡ? ለምን ዲላን ቤዝመንትን አትዘግቡ? ለምን አትዘግቡ? ዲላን ለምን አትመዘግቡ? ከስር በበጎ አድራጎት የተሰጠን ቤዝመንት ለምን አትዘግቡ? ከቤት ይዞ የወጣው 4 ሱፍ ብቻ ዜና የሚሰራበት 4 ሱፍ እና ስለ ሚኒሶታ ካወራ በቤታ ምክንያት ከጀመር ነው ከሚኒሶታ ካልወጣ ፍቃዱ ለምኑ ነው ተይ የሚባለው? ምከሯት ነው የሚባለው። ስለዛ ሀበሻ ስላወራው እግዚአብሔር ስለ ሰዎች ሲተነትናል የሚውለው የእሱ ህይወት ማን ስለሆነ ምን ስለሆነ ቁሻሻ ነፍጣ ብዳታም በለው ጨምርለት። ይህንንም ዶሴው ላይ ልቃሚ እከካ ሹክሹክታ እያለ የአርቲስቶንም ሆነ የነ ምናምንን እያመጣ የሚዘረግፈው ማን አባቱ ነው? የሸርሙጣ ልጅ ደሜን እንዳታፈሉት ቁሻሻ ልቃሚ ጠባባ ፉላ እከካ እሱ መቼ ነው በቃኝ? ፈራያት የማነ ሙሉ ጊዜውን በበጎ አድራጎት ነው የምታሳልፈው ብሎ ዜና የዘገበ ቀን ነው። ሆዳምነቱ አፉስ በገባለት ሳንቲም እንደ ጆቶኒ የሚለፈልፍ እንደሆነ ይገባል። አፉስ በገባለት በጆቶኒ የለም ጆቶኒ ሳንቲም ሲገባለት አለ እንትን የሚሰጥ በሳንቲም ልክ አፉ እንደሚከፍት እኮ ያንን እኮ ይተረዳል። እከካም ልቃን ንፍጣ ከሚስቱ ተጣልቶ ዲላ ሬስቶራንት ቤዝመንት በበጎ አድራጎት እንትን አንደርግራውንድ ቤቱን ሰጥቷቸው እዛ አንድ ክፍል ቤት ውስጥ ነው የሚኖር። 4 ነጥብ እዛም ሌላ ቸከስ ያጫውታል። ሴጋ ነው የሚመጡ ምን አባቱ ያ እና ሚኒሶታ ያለውን ሁኔታ ዘግበናቸዋል። ከቤታ ጀመርን በዛ ሀበሻ ወይ ደግሞ በሄኖኬ ጨርሰናል። ዛሴት ሌላ ደግሞ የእሷን ሁኔታ እያየን እንጨምራል። ሰው ላይ የሰው ታሪክን እያፈነፈነፈ የሚሰራ ሰው ታሪክ የእሱም ይነፈነፋል። ይኸውን መነሻ ትላል ናይ መነሻ ልጅቷ ደግሞ የኔ 7 ዓመት ሙሉ ተከታይ ናት። እሺ በዝርዝር ከፈለክ ደግሞ መጣላል። በዝርዝር ለምን ምን እንደተጣላ ከቤት ምን ይዘ እንደወጣ ምን አድርገን እንደሆነ መጣል። አንተ ብቻ የሆነ እርምጃ ተራመድ። ያ ስለዛ ሀበሻ እንትን አርጋችሁት ሪከርድ አረጋችሁት ጥሩ በትኑት።